ታላቅ ቅናሽ በፕላቲኒየም ፕሮፐርቲ አድቫይዘርስ በተመረጡ ሎኬሽኖች ሳር ቤት አፍሪካ ህብረትና ቡልጋሪያ ላይ ከ70 እስከ 95% የተጠናቀቁ አፓርትመንቶችን የባንክ ብድር አመሻሽተን እነሆ እናንተን የቤት ባለቤት ልናደርጋችሁ ነው። የተናጥል ካርታ የተዘጋጀለት በካሬ በ90 ሺህ ብር ብቻ በቡልጋሪያ አይሲኤል ጀርባ። በተጨማሪም ቡልጋሪያ መብራት ጋር 90% የተጠናቀቀ ባለ 2 እና ባለ 3 መኝታ ሙሉ ለሙሉ ፊኒሺንግን ጨርሰን የምናስረክባችሁ ሲሆን በካሬ በ115 ሺህ ብር ብቻ የምንሸጠው አፓርትመንት ይሆናል። በዲፕሎማቶች መንደር ሳር ቤት አፍሪካ ህብረት ፊት ለፊት እጅግ ቅንጡ አፓርትመንትም በግንባታ ላይ ነን። ለጥቂት ቀናት በሚቆየው ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0940 14 43 43 እንዲሁም በ0909 50 0050 ይደውሉ። ፕላቲኒየም ፕሮፐርቲ አድቫይዘርስ። ይህ አዋዜ ሰበር ነው። የኢራን አቶሚክ ኤነርጂ ኃላፊ አሜሪካ ማዕቀቡን ጠቅላላ የምታነሳ ከሆነ ሀገራቸው በከፍተኛ ደረጃ የበለጸገ ዩራኒየሟን በመከለስና በመበረዝ የጥራት ደረጃውን ለማውረድ ዝግጁ መሆኗን መግለጻቸው ተሰማ። ኃላፊው መሐመድ እስማሊ በዛሬው ዕለት ለጋዜጠኞች እንደተናገሩት ኢራን ለጦር መሣሪያ ደረጃ የተቃረበ 60 በመቶ የበለጸገ ዩራኒየሟን የምትከልስ የምትበርዘው ሁሉም የተጣሉባት ማዕቀቦች ይነሳሉ ወይም አይነሱም በሚለው ላይ ይመረኮዛል ብለዋል። እስማኤሊ የጠየቁ ያሉት በአገራቸው ላይ የተጣሉትን ማዕቀቦች ሁሉ ይሁን ወይም አሜሪካ ለብቻዋ የጣለችውን አልለዩም። በተባበሩት መንግሥታት የኒኩሌር ተቆጣጣሪ ድርጅት መሠረት ዩራኒየምን በ60 በመቶ ደረጃ እያበለጸገ የኒኩሌር ጦር መሣሪያ የሌለው አገር ኢራን ብቻ ናት። ፕሬዚደንት ዶናልድ ትራምፕ ደጋግመው የጠየቁት ደግሞ ኢራን ላይ አጠቃላይ ኒውክሌር የማበልጸግ እገዳ እንዲጣልባት መሆኑ ይታወቃል። ቴሄራን አትቀበለውም። ኢራን እሷና ሌሎች 190 ሀገራት የፈረሙበት የኒውክሌር አለመስፋፋት ውል ለሰላማዊ ዓላማ የሚውል የኒውክሌር ፕሮግራም እንድታካሄድ ይፈቅድልኛል ስትል ትከራከራለች። ኢስላሚ ይህን አስተያየት ሰጡት የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ኃላፊ አሊ ላርጂያኒ በነገው ዕለት ወደ ኦማን ለመሄድ በተዘጋጁበት ወቅት ነው። ኦማን የአሜሪካና የኢራን ድርድሮችን በማስተናገድ ላይ የምትገኝ ሀገር ናት። አልጀዚራ እንደዘገበው ከኢራን መንግሥት ከፍተኛ ባለሥልጣኖች መካከል አንዱ የሆኑት ላሪጃኒ ኦማን የሚያቀኑት በመካሄድ ላይ ካለው ድርድር ጋር የተያያዘ መልእክት ለማስተላለፍ ነው። ፕሬዚደንት ትራምፕም ካለፈው ዓርብ የቀጠለው ሁለተኛው ዙር ድርድር በዚህ ሳምንት እንደሚካሄድ አስታውቀዋል። ትራምፕ ከነገ በስቲያ ሮብ በዋሽንግተን ሰዓት አቆጣጠር ጠዋት ላይ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ተገናኝተው ይነጋገራሉ። ኔታንያሁ ለዚህ ዓላማ በነገ ዕለት ማክሰኞ ጠዋት ከእስራኤል እንደሚነሱ ታውቋል። ወደ አሜሪካ ይበራሉ። ከኔታንያሁ የጉዞ አጀንዳዎች መካከል ዋናው ቴህራንና ዋሽንግተን በኦማን የቀጠሉትና ያደረጉት ድርድር ጭብጥ ዝርዝር ነው። አልጀዚራ ያነጋገራቸው ተንታኞች ዶናልድ ትራምፕ አርማዳ ብለው የጠሩትን የጦር አቅም በአቅራቢያው ደግነው ውይይቱን ማካሄዳቸው ከኢራን በኩል ለስምምነት የሚያበቃ እሽታ ከማግኘት አኳያ ፍሬያማ የሆነላቸው ይመስላል ይላሉ። ከሁሉም የሰላጤው አገራት ኳታር፣ ኦማን እንዲሁም አሜሪካ በተጨማሪ ከራሷ ከኢራን የሚሰሙ መልእክቶች በጣም ገንቢ መሆናቸውን ተንታኞቹ ይጠቅሳሉ። ኢሳያስ እንግዲህ በዚህ በኢራን የኒውክሌር ፕሮግራም ላይ በመካሄድ ላይ ያለው ድርድር አንዱ ክፍል ኢራን 60 በመቶ ደረጃ በልጽገዋለች የሚባለውን 490 ኪሎ ግራም የበለጸገ ዩራኒየም ታስረክብ የሚል ነው እና ከጇ ወጥቶ ወደ ተስማሙበት ሶስተኛ ሀገር ይህን ኃላፊነት ወደሚወስድ ሶስተኛ ሀገር ወይም ደግሞ የዓለም አቀፉ የኒውክሌር አለመስፋፋት
ወይም የኒውክሌር ተቆጣጣሪ አካል በሚወስነው መሰረት ከኢራን እጅ እንዲወጣ ነው እና አንዱ ጥያቄ ይሄ ነው ማለት ነው። 60 በመቶ የበለጸገው የኢራን የበለጸገ ዩራኒየም ጉዳይ። ምክንያቱም ያው እኛም ደጋግመን ከማንሳታችን አድማጮቻችንም በዚህ ጉዳይ ላይ በቂ ግንዛቤ እንዲያዙ አምናለሁ። የአቶሚክ ቦምብ ለመስራት ዋናው ንጥረ ነገር 90% የበለጸገ ዩራኒየም ነው። ስለዚህ ኢራኖች ኦልሬዲ ያላቸው ራሱ የ490 ኪሎ ግራም የበለጸገ ዩራኒየም 60 በመቶ የበለጸገ ዩራኒየም አንዳንድ ጊዜ 2-3 በማለት ያስቀምጡታል። አቶሚክ ቦምቦችን ለመስራት የሚያስችላትን አቅም ይሰጣታል የሚሉት ኢራኖች ማድረግ ያለባቸው 60 በመቶ የሆነውን ወደ 90 በመቶ ማሳደግ ብቻ ነው። ይሄ 1 ሳምንት ወይ ቢበዛ 2 ሳምንት ብቻ የሚፈጅ ነው የሚሉት። ስለዚህ ኢራን በዚህ የተነሳ የኒኩሌር ቦምብ ሊይዙ አፋፍ ላይ ከሚገኙ ሀገሮች ውስጥ አንዷ ያረጋታል ማለት ነው። ስለዚህ አሁን የኢራን የአቶሚክ ኃላፊ ኤነርጂ ኃይል ኃላፊ የሰጡት እንግዲህ እንደሰማኸው 60 በመቶ የበለጸገውን ለዊፖን ግሬድ ለአቶሚክ ጦር መሳሪያ ደረጃ ሊበቃ ጥቂት የቀረውን የበለጸገ ዩራኒየም ጥራቱን በመከለስና በመበረዝ የኢንሪችመንት ደረጃውን ማስቀጥ ማለት ነው። 60 በመቶ የደረሰውን የጥራት ደረጃውን ማስቀጥ ማለት ነው። ይህም በማድረግ አሁን ለጦር መሳሪያ ለመስሪያ ከሞላ ጎደል 60 በመቶ ደረጃ ዝግጁ የነበረውን ማውረድ ማለት ነው። ለምሳሌ የጥራት ደረጃውን ወደ 20 በመቶ ደረጃ አወረዱት ወይም ከዛ በታች አወረዱት ማለት ለኒውክሌር ጦር መሳሪያ ዝግጁ ያልሆነ ሆነ ማለት ነው። ወይም ለሰላማዊ አገልግሎት ብቻ በሚውል ደረጃ ዝቅ ያደርጉታል ማለት ነው። ስለዚህ ይሄንን ኮንሴሽን ወይም ይሄንን አማራጭ ነው ኃላፊው ኢራን ለማድረግ ዝግጅት አደርጋለች አሉት። እንግዲህ ይሄንን ኢራን የምታደርገው የተጣሉባት ማዕቀቦች በተባበሩት መንግስታት ማዕቀቦች ታውቃለህ፣ በተባበሩት መንግስታት ይጣላሉ። የአውሮፓ ህብረት በራሱ ይጥላል። አሜሪካ በራሷ ትጥላለች። እንደ ተባበሩት መንግስታት ኃይል ሆነው ይጥላሉ። በተናጠል ደግሞ እንደ ሀገር ይጥላሉ። ስለዚህ ማዕቀብ እንደሚነሳልን ካወቅን ነው አሁን ያለዩት አሜሪካ የጣለችባቸውን በተናጠል አሜሪካ የጣለችባቸውን ነው ወይስ በአጠቃላይ በኢራን ላይ የተጣሉትን ማዕቀቦች በሙሉ የሚነሱላቸው ከሆነ ነው ይህን የሚያደርጉት የሚለው አለየም። በዜናውም ላይ እንደሰማው ለማንኛውም ግን ኢራን አንዱ አስጊና አሳሳቢ የነበረው በዚህ ደረጃ የበለጸገው ዩራኒየምን ደረጃውን ለመቀነስ ወይም ደግሞ ለመበረዝ እና ለማርከስ ዝግጁ መሆኗን መግለጿ ትልቅ ዜና ነው። ኢሳያስ ዓለም አሁን ከኢራን ልሳን እየሰማን ያለነው ዓለም አሁን ከኢራን ልሳን እየሰማን ያለነው ምንድን ነው? በእርግጥም ኢራን የተጣለባትን ማዕቀብ ቅድም አንተ ዘርዝረኸዋል። በአሜሪካ እና በአውሮፓ እና በተለያዩ ሀገራት የተጣለባትን ማዕቀብ የሚቀነስልኝ ከሆነ ወይም የሚነሳልኝ ከሆነ የኒኩለር የማምረት ፍላጎቴ ላይ ድርድር ውስጥ እገባለሁ በማለት ነው እየተደራደረች ያለችው። በዚህ ሐሳብ የመስማማት ፍላጎት እንዳላት ነው ያስቀመጠችው። በመሰረቱ ድርድሩ ኢራንን አሜሪካውን ደጋግመን እንዳልነው አሜሪካ ኢራንን ኒውክሌር የማበልጸግ ማንኛውንም እንቅስቃሴ አቁሚ። ለዚህም ሲባል በፊት በጁን በሰኔ ወር ላይ ከተካሄዱ የ12 ቀናቱ ጦርነት በፊት በዛ ጦርነት አማካኝነት በእስራኤልና በአሜሪካ ድብደባ ከመውደማቸው በፊት የኒውክሌር ሪያክተሮቹ ኢራን በራሷ ተነሳሽነት ኒውክሌር በሷ
በእሷ ኒውክሌር ሪያክተሮች እና በእሷ ሳይንቲስቶች እንደማይበለጽጉ ተቀብላ ራሷ እንድታወድማቸው እና በእጇ ያሉትን ደግሞ 60 በመቶ የበለጸገ ዩራኒየም 490 ኪሎ ግራም የሆነውን እንድታስረክብ የሚጠይቅ ድርድር ነው። የዶናልድ ትራምፕ ድርድር ይሄ ነው እና ደጋግመን እንዳወራ ነው በአማራጩ ከሰላጤው መንግስታት ጋር በመሆን ወይ በራሷ ግዛት አለበለዛም ሌላ ግዛት በአንድ የሰላጤው ሀገር የኒውክሌር ማብለያ ተቋም እንዲመሰረት ይደረግና ኢራን ለሰላማዊ አገልግሎት የሚያስፈልጋትን የበለጸገ ዩራኒየም ማለት የተባበሩት መንግስታት የኒውክሌር ተቆጣጣሪ አካል በሚፈቅደው መሰረት 3.67 በመቶ ብቻ የበለጸጉ ከዛም በታች ሊሆን ይችላል፣ እንደ አስፈላጊነቱ ነው። በዛ ደረጃ እያበለጸገ ይሰጣታል ማለት ነው። ይሄንን ነው ዶናልድ ትራምፕ ያቀረቡት እና ይሄንን ከተቀበለች ማዕቀቡም አብሮ ይነሳል። በኢራንና በአሜሪካ መካከልም የነበሩ ቁርሾች እየተወገዱ በሁለቱ ሀገሩ መካከል እንዲሁም በሌሎች አውሮፓ በአጠቃላይ ኢራን ከዓለም ጋር ያላት የዲፕሎማሲያዊ ግንኙነት ይስተካከላል የሚል ነው። ኢራኖች ግን ይህን በተመለከተ አሁንም ድረስ የያዙት አቋም ዩራኒየምን በገዛ ኒውክሌር ሪያክተሮቻችን በገዛ ሳይንቲስቶቻችን ለሰላማዊ አገልግሎት የማበልጸግ መብታችንን አሳልፈን አንሰጥም፣ በዚህ አንደራደርም፣ ይሄ የሉዓላዊነት ጥያቄ ነው የሚል ነው አቋማቸው። ስለዚህ እንግዲህ የድርድር ዓላማ ኢራኖች እዚህ ጋር ነው የቆሙት። ይህንን እንደሰማኸው አሜሪካኖች እዛ ጋር ነው የቆሙት። አሁን ድርድሩ እንግዲህ ኢራኖችም አበክረው የሚጠይቁት ሁለታችንንም አሸናፊ በሚያደርገን መልኩ ይፈጸም ነው እና ከዚህ ውስጥ አንዱ ጥያቄ ለሆነው 60 በመቶ ለበለጸገው ዩራኒየም ጉዳይ 490 ኪሎ ግራም ለሆነው እሱን እኛ እንዲህ የሚደረግልን ከሆነ በመበረዝ በመዘነቅ የጥራት ደረጃውን በማውረድ እናወርደዋለን። ገብተዋል። መልሰን እናበላሸዋለን እንደማለት ነው። እናወርደዋለን ወይም የጥራት ደረጃው ምክንያቱም በአንድና በሁለት ሳምንት ጊዜ ውስጥ ከ60 በመቶ የበለጸገውን ወደ 90 በመቶ በማሳደግ የአቶሚክ ቦምብ መስሪያ ማድረግ ስለሚቻል ነው። ከዛ ወደ ታች እናዘግጠዋለን። የጥራት ደረጃውን በማድረግ ይህን ስጋት እናስወግዳለን። ማነች ኢራን በሁለትና በሶስት ሳምንታት በጥቂት ሳምንታት ውስጥ በዚህም በዛም ብላ ኒውክሌር ቦምብ የጨበጠች ሀገር ሆና የመገኘት ዕድሏን በዚህ እናከስማለን ይህን በማድረግ የሚል አንድ ምንድን ይባለው አንድ መቻቻል እንግዲህ አንድ አይነት ለዚህ ዝግጁ ሆነው ቀርበዋል። አሜሪካ ይህን ትቀበለዋለች ወይ ነው? አሜሪካ የጠየቀችው ጥያቄ እንዳለ ዜሮ ኒውክሌር የሚል ነው። ኢራኖች ደግሞ ይህ አይሆንም የህልውና ጉዳይ ነው፣ በዚህ ደረጃ እንዲቀበላለን የሚል ለምሳሌ ያቀረቡት ቅድም እንዳልኩ ዓለም አቀፉ የኒውክሌር ተቆጣጣሪ ኃይል የሚፈቅደው 3.67% ነው ብያለሁ። ኢራኖች በድርድሩ ላይ ያሉበትን ነጥብ በዝርዝር አክቹዋሊ ምን እንደሆነ ባይነገርም የያዙት በቃ ጎንበስ ለማለት ለመለመጥ የፈቀዱት ደረጃ እስከ 60 በመቶ ያበለጽጉ የነበሩትን ትተው እስከ 20 በመቶ ለመውረድ ነው። 20 በመቶ ብቻ ከፍታው ማለት እዛ ድረስ ብቻ እናበለጽጋለን የሚል ነው እና እውነቱን ለመናገር ከአሜሪካ አቋም ጋር የተቀራረበ አይደለም። ይሁንና ግራና ቀኝ ያሉት ወገኖች ስብሰባውን በተመለከተ የከፋ ነገር እየተናገሩ አይደለም። ምንም እንኳ የኢራን ውጭ ጉዳይ ሚኒስትር አሁንም በመተማመን ደረጃ ብዙ ጉዳዮች እንዳሉ ቢያስቀምጡም
ስለዚህ ድርድራቸው እንግዲህ በዚህ ሳምንት ይቀጥላል ማለት ነው። ዓለም ኢራን ይህንን የኒኩለር የማምረት ሂደቷን ብታቋርጥ አሁን የተጣለባትን ማዕቀብ ማስወገድ ብትችል የሚኖራት ጠቀሜታ ምን ያህል ነው? በሌላ መልኩ ደግሞ ስንመለከት ሩሲያን እንመልከት። ሩሲያ በዓለም ኒኩለር በመታጠቅ አንደኛ ናት። በጣም በርካታ ኒኩለሮች በእጇ ላይ አሉ። ግን ከዩክሬን ጋር በምታደርገው ጦርነቱን ኒኩለርን በከፍተኛ ሁኔታ የታጠቀች ሀገር መሆኗ እየታወቀ ኔቶ ወይም አውሮፓ ደግሞ በሌላ መልኩ በዚህ አይነት መልኩ እየተፋለማት ነው ያለው። ኒኩለር መታጠቁ ብቻ ከጦርነት ያድንሃል ወይ? የማያድንህ ከሆነ ደግሞ ኢራን በዚህ መጠን ኒኩለርን ለመታጠቅ የምትሮጠው ሩጫ ፋይዳው ምንድን ነው? ኒኩሌርን መታጠቅ ያድናል። ይህን እኮ ደጋግመን አንስተነዋል። አሁን ስለ ራሽያ ያወራነውም እኮ ቢሆን ራሽያ ላይ ድፍን አውሮፓ አሜሪካ ጨምሮ ሊወጋት አልቻለም። ቀጥታ እኮ ግንባር ፈጥረው የኔቶ ጦር የኔቶ አየር ኃይል እየወጋት አለም። በእጃዙር እየወጋት ነው ብዬ ነው። በእጃዙር የሚያደርገው ዩክሬንን ማገዝ ነው። ዩክሬንን ከማገዝ ውጭ በጦር ሜዳ አልገጠማትም። ይሄም ቢሆን ዞሮ ዞሮ የራሽናሊቲ ጥያቄ ነው። ከፈለገች ራሽያ ለዩክሬን የምታደርጉትን ማንኛውንም ድጋፍ አቆሙ፣ ማዕቀቡን በ24 ሰዓት አንሱ፣ እነዚህ ነገሮች ካልተደረጉ ኒውክሌር ተኩሳለሁ፣ በኔቶ ኃይሎች ላይ አገራት ላይ ኒውክሌር ተኩሳለሁ ማለት ይችላለች። ይሄንን ብትል ወይ ሸብረክ ብለው ያደርጉታል ወይም ደግሞ አናደርገውም ብለው ተያይዘን እናልቃለን ማለት ነው። ከዛ ውጭ ግን አውሮፓ የዩክሬን ጦርነትን የአውሮፓ ጦርነት ነው ብሎታል። ከናዚ ጀርመን ለይቶ አላየውም። ቭላዲሚር ፑቲን በኃይል በጉልበት ድንበር ለመለወጥ የአንዲት ነፃ ሀገርን ወረው ይሄ ምዕራባውያኖቹ እንደሚያዩት ነው የምነግርህ። ከክሬሚያ ልሳነ ምድር ጀምሮ እስከ ከቀሪዋ ደግሞ ከሀገሪቱ 20 በመቶ 21 በመቶ ሊደርስ የሚችል ግዛት በወታደራዊ ቁጥጥር ስር አድርገው አሁንም ቀሪው የዶኔትስክ ግዛት ተላልፎ እስካልተሰጠኝ ድረስ ውጊያውን እቀጥላለሁ ብለው ነው የሚገኙት። በምዕራባውያን አይን ነው የምነግረን። ስለዚህ በሂትለር ደረጃ ነው የሚያስቀምጧቸው አይደለም። ማንኛውንም ማዕቀብ አድርጓል አይደለም። ስለዚህ ውጊያ ውስጥ መግባት ይችሉ ነበር። ውጊያ ውስጥ በመግባት ሂትለርን ማድረግ እንደቻሉት ለማድረግ አይችሉም። ወደዛ ደረጃ ቢሄዱ ራሽያ ጦርነቱን ወደ ኒውክሌር ስለምትለውጠው እንኳን ለራሳቸው ለመላው ዓለም መጥፊያ ሊሆኑ ስለሚችሉ ይህን አላደረጉትም። ስለዚህ ከዚህ አንጻር ከጠየቀኝ የራሽያ የኒውክሌር ባለቤትነት ይህን ያህል አግዟታል ማለት ነው። ሰሜን ኮሪያን ብትሄድ ልታወግዝ ማዕቀብ ልትጥል ትችላለህ። አሁንም ተጥሎባት ነው የምትገኘው። ነገር ግን አንድ ጥይት አትተኩስም። መሪዎቿን ገብተህ አትገልም። ውጊያ አትከፍትም ከሰሜን ኮሪያ ጋር። ኢራኖች ይሄን የኒውክሌር ቦምብ በእጃቸው ቢይዙ ማዕቀቡን ትቀጥላለህ። አሁን ባለው መልኩ ምናየው ምንድን ነው? ራሽያ ማዕቀብ ትጥሎባታል። ከቻይና ጋር ትናገዳለች፣ ከህንድ ጋር ትናገዳለች፣ ከብራዚል ጋር ትናገዳለች። ስለዚህ ኢራንም አሁን እንደምታደርገው ከቻይና ጋር ትናገዳለች፣ ከመሰሏት ከተቀበሏት ሌሎች ሀገራት ኃይሎች ጋር ትናገዳለች፣ በማዕቀብም ቢሆን። እስላማዊ ሪፐብሊኩ ግን ማንም በወታደራዊ መንገድ ህልውናውን አያከስመውም ማለት ነው። 47 ዓመት የቆመ ስርወ መንግስት 100 ዓመቱን ይደፍናል ማለት ነው። ስለዚህ ኒውክሌር ዲተረንስ ነው፣ ይበግራል። ለጠይቅን ጥያቄ አይቲክ መልሽ ይላል። አዎ ዓለም። ስለዚህ ኢራን
አሁን የጀመረችው እርምጃ ኒኩለርን ሙሉ በሙሉ ካስወገደች ማዕቀቡ ከተነሳላት ምን አይነት ሀገር ልትሆን ትችላለች? ዓለም እዛ ከመሄዳችን በፊት ጥያቄዎች አሉ። የአሜሪካ ጥያቄ ኮምፕሊት የሆነ ኖ ኒውክሊየር የሚል ነው። ምንም ኒውክሊየር ማበልጸግ አይቻልም፣ ይህን ተቀበይ ነው የሚለው። እንግዲህ የምናውቀው ይህንን ነው። ኢራን ደግሞ የምትለው ቅድም አውርቼዋል፣ መድገም አልችልም። እዚህ ላይ ይቀራረባሉ ወይ ነው። እዚህ ላይ ተቀራርበው ኢራን በአሜሪካ እንደተጠየቀችው የኒውክሊየር ህልምና ፍላጎቷን እርም ብላ ትተዋለች ወይ ነው። አንዱ ይሄ ነው። እሱ ብቻ አይደለም። ኔታንያሁ ነገ ወደ አሜሪካ የሚበሩት የኢራን የሚሳኤል ምርት ላይ እገዳ መጣል አለበት ነው። የረጅም ርቀት ሚሳኤሎቿ ማምረት የለባትም። በሌሎችም ላይ ቢሆን እቀባና እገዳ መጣል አለበት ነው። እነዚህ ሚሳኤሎች ለኢራን የህልውና ስጋት ናቸው። በባለፈው ጦርነት ብቻ ከ500 በላይ ሚሳኤል የተኮሰችው ሰው አልባ የዛን ያህል ይሆናል፣ ምናልባት ሺህ ሊሆን ይችላል። ክሩዝ ሚሳኤል አለ። ስለዚህ እስራኤል በዚህ ውስጥ ልትቀጥል አትችልም የሚል ነው የኔታንያሁ። ስለዚህ ኔታንያሁ እየሄዱ ያሉት አንደኛ ኒውክሌሩን ኢራን አትታመንም የሚል አመለካከት ነው ያላቸው። ኢራንን ከነ ኒውክሌር ማበልጸጊዋ ትቼ እና ኢራን ነገ በዓለም አቀፉ ኃይል ድርጅት ቃል መሰረት ለሰላማዊ አገልግሎት ብቻ ታበለጽጋለች በማለት 24 ሰዓት እንቅልፍ ሳልተኛ አላድርም የሚል ነው የኔታንያሁ አቋም። ስለዚህ ኢራንን የሚያምንበት ነገር የለም። ኢራን ኦፊሻሊ እንደ ፖሊሲዋ አድርጋ እስራኤል መጥፋት አለባት ብሎ የሚያምን ለዚህም የሚሰራ መንግስት ነው የኢራን። ስለዚህ የዚህ መንግስት መቀጠል ወይም መኖር የኢራን የእስራኤል የህልውና ስጋት መቀጠል ማለት ነው። ስለዚህ አሁን ኔታንያሁ እዛ የሚሄዱት የባለፈው ድርድራችሁ ምንድን ነው? አሜሪካስ ከኢራን ጋር እየተደራደረችው ያለ ምን አይነት ነጥብ ነው? የኒውክሌር ማብላያዋን ልተው ነው ወይ? እዚህ ላይ ዝርዝርና ዲቴይል ነገር ይጠይቃሉ ነው አሁን ዜናው። ቀጥለው የሚሳኤል ምርቷ መታገድ አለበት ነው። እና ደግሞ የዚህ የተራዳ ኃይል የሚባለው ከሄዝቦላ፣ ሐማስ፣ የሐውቲ ከእነዚህ ከኢራን ጋር ያላቸው ግንኙነት በሙሉ መቋረጥ አለበት። ኢራን ምንም አይነት ግንኙነትም ሆነ ድጋፍ ለእነሱ ማድረግ የለባትም የሚል ነው። እነዚህ ሶስቱ ዱካዎች የኢራን እስላማዊ ሪፐብሊክ ህልውና የተመሰረተበት ነው። ስለዚህ አሁን ተንታኞች የሚሉት የቤንያሚን ኔታንያሁ ጥያቄ ኢራን ጀስት እጅ ስጭ የሚል ነው የሚሉት። ኢራኖች እዚህ ሶስቱ ላይ ከተስማሙ፣ እንደዚህ ሶስቱን የቆሙበትን ዱካ ለመቁረጥ ከተስማሙ ኮምፕሊት እጅ ሰጡ ነው፣ ወይም ደግሞ እስላማዊ አብዮታዊ አገዛዝ እጅ ሰጠ ማለት ነው፣ ፈረሰ ማለት ነው። ስለዚህ አሁን አሜሪካ ደግሞ ከእስራኤል የተለየ ፖሊሲ ነው ያላት የሚል ነገር እየሰማን ነው። ስለዚህ ይሄ ጉዳይ ራሱ በአሜሪካና በእስራኤል መካከል አጣዳፊ ውይይት የሚያሻው ስለሆነ ነው ነገ ኔታንያሁ የሚበሩት እና ሮብ ተገናኝተው ተመልሰው ሐሙስ፣ አርብ ነው ወደ ሀገራቸው የሚገቡት። ስለዚህ ምናልባት አሜሪካ የተለየ አቋም የተለየ ስታንዳርድ ይዛ፣ ለምሳሌ አሁን ኦማን ላይ ያደረጉት ውይይት በኒውክሌር ፕሮግራሟ ላይ ብቻ ነው እንጂ እስራኤል እንደጠበቀችው እነዚህን 3 ዱካዎች ላይ የተመሰረተ ድርድር አልነበረም። ኢራኖች በሚሳኤላችንና በተጋትሮ ተራዳ ውስጥ እነሱን ድርድር ውስጥ አናስገባም ብለዋል። ኢቨን በኒውክሌርም ላይ ያላቸውን ልዩነት እያየ ነው። ስለዚህ ማየት ይጠይቃል። ኔታንያሁ እዛ ይነጋገራሉ። በዚህ ሳምንት ደግሞ ሁለተኛ ዙር ንግግር ይደረጋል በኢራንና በእስራኤል በአሜሪካ መካከል። ያን ነው የምንሰማው እና በአጭሩ ምን ለማለት ነው፣ በጣም ከፍተኛ ሁኔታ ነው ያለው። በሚቀጥለው ሁለተኛው በዚህ ሳምንት በሚካሄደው ድርድር ላይ እዛ ኦማን ሊሆን ይችላል የአሜሪካ ተደራዳሪዎች ስቲቭ ዊትኮፍ እና እንዲሁም የፕሬዚደንቱ የመካከለኛው ምስራቅ ልዩ አማካሪ የልጃቸው ባል ጃሬድ ኩሽነር
በሁለተኛው ድርድር ላይ የኒኩሌሩንም ሚሳኤሉንም የተጋትሮ ተራዳውንም ይጨምራሉ አይጨምሩም የሚለውን ማየት ይኖርብናል። ስለዚህ ራሱ ይሄ ጉዳይ እስራኤል ከአሜሪካ በተለየ ድርድሩን ባለመቀበል የራሴን እርምጃ ወስዳለሁ ልትል ትችላለች። ምክንያቱም የእሷን ህልውና የሚመለከት ስለሆነ። እንግዲህ እስራኤል ደግሞ ይህንን ለማድረግ ኢራኖች ደግሞ የአሜሪካንን ተቋማት እንመታለን፣ ራሷ እስራኤል ላይ እንተኩሳለን ብለዋል። ቤንያሚን ኔታንያሁ ድጋሚ ከኢራን ጋር ወደ ግጭት የሚገቡበት ሁኔታ ካለ ባለፈው እንደሰማኸው ኢራን ከዚህ በፊት አይታም ሰምታው በማታውቀው ኃይል ነው የምንመታት ብለዋል። ስለዚህ እነዚህ ሁለት ሀገሮች የህልውና ጉዳይ ነው እና ሁኔታው ይሄ ነው። ስለዚህ ከወዲሁ አስቀድሞ መናገሩ አያስኬድም። ይሄ ድርድር ሂደትም መጨረሻው ይህንን በኢራን ዙሪያ የተኮለኮለውን የአሜሪካንን የጦር አቅም የመበተንና የማስነሳት አቅም አለው። በዚህ ላይ መናገር የሚችል ሪል የለም። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም አዳር ይሆንልህ። መልካም አዳር። ታላቅ ቅናሽ በፕላቲኒየም ፕሮፐርቲ አድቫይዘርስ በተመረጡ ሎኬሽኖች ሳር ቤት አፍሪካ ህብረትና ቡልጋሪያ ላይ ከ70-95% የተጠናቀቁ አፓርትመንቶችን የባንክ ብድር አመሻሽተን እነሆ እናንተን የቤት ባለቤት ልናደርጋችሁ ነው። የተናጥል ካርታ የተዘጋጀለት በካሬ በ90 ሺህ ብር ብቻ በቡልጋሪያ አይሲኤል ጀርባ። በተጨማሪም ቡልጋሪያ መብራት ጋር 90% የተጠናቀቀ ባለ 2 እና ባለ 3 መኝታ ሙሉ ለሙሉ ፊኒሺንግን ጨርሰን የምናስረክባችሁ ሲሆን በካሬ በ115 ሺህ ብር ብቻ የምንሸጠው አፓርትመንት ይሆናል። በዲፕሎማቶች መንደር ሳር ቤት አፍሪካ ህብረት ፊት ለፊት እጅግ ቅንጡ አፓርትመንትም በግንባታ ላይ ነው። ለጥቂት ቀናት በሚቆየው ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0940 14 43 43 እንዲሁም በ0909 50 0050 ይደውሉ። ፕላቲኒየም ፕሮፐርቲ አድቫይዘርስ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና